እንኳን ለዐቢይ ጾም 8ኛ ሳምንት ሆሳዕና በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የባሕራ ሚዲያ ቤተሰቦች ዝግጅታችን ለበርካታ የኦርቶዶክስ ተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክና ኮሜንት በማድረግ ሙሉ ዝግጅቱን እንድታደምጡ በአክብሮት እንጋብዛችኋለን። ሆሳዕና የዐቢይ ጾም 8ኛ ሳምንት። ሆሳዕና ከ8ቱ የዐቢይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። ሆሳዕና አስቀድሞ ካለው ረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ይታወቃል። ይህን ስም በዚሁ ሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት፣ ዕለተ ሆሳዕናሁ አርያ ወዘተ በማለት ሆሳዕና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘመር ይህ ሰንበት በጌትነትና በክብር በውዳሴና ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት አገር ኢየሩሳሌም በክብር ሲገባ ለሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው። ጌታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበር። በዚህ ቀን ግን የአይሁድ ንጉሥ ሆኖ በክብር ገባ። ከቢታንያ ተነስቶ ደብረ ዘይት ሲደርስ ከሐዋርያቱ ሁለቱን በቤተ ፋጌ ሰው ተቀምጦበት የማያውቅ ውርንጭላ እንዲያመጡለት ላካቸው። በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫም ከእሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ማቴዎስ 21 ከ1-17። ወደ ቤተ ፋጌም ሂደው አህያይቱን አገኟት። ሲፈቷትም ሳለ ባለቤቶቹ መጡባቸውና አስቆሟቸው። እነርሱም ኢየሱስ እንደፈለጋት ነገሯቸው። ባለቤቶቹ ይህንን ሲያውቁ ተዋቸው። ሐዋርያትም የአህያይቱን ውርንጭላ ፈተው ወደ ኢየሱስ ወሰዱ። አጠገቡም ሲደርሱ ልብሳቸውን በአህያይቱ ውርንጭላ ላይ አንጥፈው ኢየሱስን አስቀመጡት። ለምን ዘንባባ ያዙ ቢባል ዘንባባ እሾሃም ነው፣ አንተም የኃይል የድል ምልክት አለህ ሲሉ፣ በሌላም በኩል ዘንባባ እሳት ለብልቦ ይተወዋል እንጂ አይበላውም፣ አንተም ባሕሪህ አይመረመርም ሲሉ፣ አንድም ዘንባባ ረጅም ወይም ልዑል ነው፣ አንተም ባሕሪህ ልዑል ነው ሲሉ ዘንባባ ይዘው ተቀብለውታል። የታምር ዛፍ ዝንጣፊ ነው ቢሉ፣ ተምር ፍሬው አንድ ነው፣ አንተም በባሕሪህ አንድ ነው ሲሉ፣ አንድም ተምር ልዑል ወይም ረጅም ነው፣ አንተም ልዑለ ባሕሪ ነህ ሲሉ፣ አንድም የተምር ፍሬው በእሾህ የተከበበ ነው፣ በቀላሉ መለቀም አይቻልም፣ ያንተም ምስጢር አንተ ካልገለጥከው አይመረመርም ሲሉ ነው። የወይራ ዛፍ ዝንጣፊ ነው ቢሉ፣ ወይራ ጽኑ ወይም ጠንካራ ነው፣ አንተም ጽኑ ባሕሪ ነህ ሲሉ፣ አንድም ወይራ ለመሥዋዕት ይሆናል፣ አንተም መሥዋዕት ትሆናለህ ሲሉ፣ አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ ሲሉ፣ ይህንን ይዘው እያመሰገኑ ተቀበሉት። ልብሳቸውንም አንጠፋቸው። እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አነጠፉለት። እነዚያ ያላመኑ አይሁድ ለተቀመጠባት አህያ ይህንን ያክል ክብር ከሰጡ በድንግልና ጸንሳ ለወለደችው እመቤታችን ቅድስት ድንግል ማርያም ምን ያህል ክብር ልናደርግላት ይገባል ይሆን? የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል። ዘካርያስ 9:9 የሚለው የዘካርያስ ትንቢት ተፈጸመ። ሕዝቡም ኢየሱስ በመምጣት ላይ እንዳለ ሲያውቅ ሊቀበለው ወጣ። አንዳንዶች ያልፍበት በነበረ መንገድ ልብሳቸውን፣ አንዳንዶቹ ደግሞ የዘንባባ ዝንጣፊ ያነጥፉ ነበር። ከፊትና ከኋላ ያሉት ደግሞ ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና ለዳዊት ልጅ እያሉ በታላቅ ድምፅ ይጮኹ ነበር። ኢየሱስ በሕዝቡ እልልታና ደስታ ታጅቦ ሲገባ ተጠንቅቀው ይታዘቡትና ይመለከቱት የነበሩ ፈሪሳውያን ደቀ መዛሙርቱን ዝም እንዲያሰኛቸው ተናገሩት።
እርሱም ሕዝቡ ዝም ቢል ድንጋዮች እንደሚጮኹ አስታወቃቸው። ኢየሱስ ኢየሩሳሌምን ሲያያት አለቀሰላት። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር ምነው አውቀሽ ቢሆን ኖሮ፣ አሁን ግን ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽ በዙሪያሽ እንደ አጥር ከበው በዚህም በዚያም አንቺን የሚያስጨንቁበት ጊዜ ይመጣል። ምክንያቱም እግዚአብሔር ሊያድንሽ ሊጎበኝሽ የመጣበት ጊዜ ባለማወቅሽ ነው እያለ ረገማት። መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው ስለ ደህንነቷ ሊያሳስባት ፈልጎ ነው። በማያወላዳ መንገድ ንጉሷና መድኃኒቷ እንደሆነ ገለጸላት። ወደ ራሷ ተመልሳ ጸጋዋን እንድትቀበል የልቧን ድንዳኔ ትታ እርሱን እንድትሰማ አስጠነቀቃት። ግን አልተጠነቀቀችም። ለጊዜው በክብር ተቀበለችው። ከጥቂት ቀን በኋላ ግን ተወችው፣ በመስቀል ላይ ሰቀለችው። የደህንነቷን ቀን ማወቅ ተሳናት። በዚህም ደግሞ ከብዙ ዓመታት በኋላ መዓት ወረደባት። ይህ የሚያሳዝን የኢየሩሳሌም ሥራ የእኛም ሥራ ነው። ኢየሱስ መድኃኒታችንን መቀበል አንፈልግም፣ ወይም ተቀብለን በኃጢአታችን ከእኛ እንዲርቅ እናደርገዋለን። በቅዱስ ቁርባን ወደ እኛ ሲመጣ በደስታ እንቀበለዋለን። ትንሽ ቆየት ብለን ደግሞ እናዋርደዋለን። ከእርሱ ጋር እንጣላለን። ከኃጢአት ጋር ጓደኝነትን ይዛለን። በኃጢአት ስንወድቅ እርሱን እንደገና እንሰቅለዋለን። ኢየሱስ እኛን አቤት በዚህ ቀን ለደህንነትህ የሚደረገውን ብታውቅ ኖሮ፣ ይህ ሁሉ ከዓይንህ ተሰውሮብሃል፣ ማወቅን አልፈለግህም። ይህን እወቅ ግን አንድ ቀን እያለ አዝኖ ይፈርድብናል። ይህንን በማሰብ ሲመጣና ሲናገረን እምቢ አንበለው፣ አናባርረው። በኋላ እርሱ ቂም ይዞ እምቢ እንዳይለን እንዳያባርረን ደህንነታችንን ራሳችን አናጥፋ። የዕለተ ሰንበት መዝሙር ከጾመ ድጓ። በፋሲካ በዓል ሰሞን የእውነት አምላክ ደቀ መዝሙር ወደ ደብረ ዘይት ቀረቡ። በሀገረ እግዚአብሔር ኢየሩሳሌም አቀበቱ ላይ ብዙ አረጋውያንና ሕፃናት የዘንባባ ቅጠል ይዘው ሆሳና ባርያም እያሉ ተቀበሉት። በአህያ ውርንጫ ላይ ተጭኖ በፍጹም ደስታ ወደ ኢየሩሳሌም ገባ። ለእነዚህ ኃይልና ሥልጣን ይሰጣቸዋል። የዕለቱ መልእክታት ዕብራውያን 1 እስከ ፍጻሜው። ከተናገርነውም ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በእግዚአብሔር የተተከለች ናት። ሊቀ ካህናት ሁሉ መባንና መሥዋዕትን ያቀርብ ዘንድ ይሾማል። ለዚህም ደግሞ የሚያቀርበው አንዳች ነገር ይኖረው ዘንድ ይገባል። በምድር ቢሆን ኖሮ ሊቀ ካህናት ባልሆነም ነበር። በኦሪት ሕግ መሥዋዕት የሚያቀርቡ ካህናት በእርሱ አሉና፣ እነርሱም ሙሴ ድንኳኒቱን ሲሠራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና፣ ዛሬ ግን ኢየሱስ ክርስቶስ የምትበልጠውን አገልግሎት ገንዘብ አደረገ። ለታላቂቱ ሥርዓትም መካከለኛ ሆነ። የምትበልጠውንም ተስፋ ሠራ። ፊተኛይቱ ያለ ነቀፋ ብትሆን ኖሮ ሁለተኛይቱን ባልፈለገም ነበር። ነገር ግን እነርሱን ነቅፎ እንዲህ አለ፣ እነሆ ለቤተ እስራኤልና ለቤተ ይሁዳም አዲስ ኪዳን የምሠራበት ዘመን ይመጣል ይላል እግዚአብሔር። እጃችሁን ይዤ ከምድረ ግብፅ ባወጣኋችሁ ጊዜ ለአባቶቻቸው እንደገባሁት እንደዚያ ያለ ኪዳን አይደለም፣ እነርሱ በኪዳን ያልኖሩምና እኔም ቸል ብያችኋለሁና ይላል እግዚአብሔር። ከእነዚያ ዘመናት በኋላ ለቤተ እስራኤል የምገባው ቃል ይህ ነው፣ ሕጌም በልባቸው አሳድራለሁ፣ በሕሌናቸውም እጽፈዋለሁ። አምላክ ሆናቸዋለሁ፣ እነርሱም ሕዝቤ ይሆኑኛል ይላል እግዚአብሔር። እንግዲህ አንዱ ሌላውን አያስተምርም፣ ወንድምም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ዓመፃቸውን እምራቸዋለሁና ኃጢአታቸውን ደግሜ አላስብም። አዲስ ትእዛዝ በማለቱ የቀደመችቱን አስረጃት። አሮጌና ውራጅ የሆነውስ ለጥፋት የቀረበ ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 ከፍጻሜው። ስለዚህ የልቦናችሁን ወገብ ታጥቃችሁና ነቅታችሁ ኑሩ። ኢየሱስ ክርስቶስም ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ
አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም ባካሄዳችሁ ሁሉ ቅዱሳን ሁኑ። እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከማይረባና ከማይጠቅም ሥራችሁ የተቤዣችሁ በሚጠፋ በወርቅ ወይም በብር እንዳይደለ ታውቃላችሁ። ነውርና እድፍ እንደሌለው እንደ በግ ደም በክርስቶስ ክቡር ደም ነው እንጂ። ዓለም ሳይፈጠር የታወቀ በኋላ ዘመን ስለ እናንተ የተገለጠ ከሙታን ለይቶ ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ቃል ያመናችሁ አሁንም እምነታችሁና ተስፋችሁ በእግዚአብሔር ይሁን። ሳትጠራጠሩ በፍጹም ልቦናችሁ ወንድሞቻችሁን ተወዱ ዘንድ ለእውነት በመታዘዝ ሰውነታችሁን አንጹ፣ እርስ በርሳችሁም ተፋቀሩ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ የለበሰ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩ ይደርቃል፣ አበባውም ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። መልእክታት 3 የሐዋርያት ሥራ ምዕራፍ 8 ቁጥር 26 ከፍጻሜው። የእግዚአብሔር መልአክም ፊልጶስን ተናገረው፣ እንዲህም አለው፣ በቀትር ጊዜ ተነሳና በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሂድ። ተነስቶም ሄደ። እነሆም የኢትዮጵያ ንግሥት የህንደኬ ጃንደረባ ከሹሞቿ የበለጠ በሀብቷም ሁሉ ላይ በጅሮንድ የነበረ አንድ የኢትዮጵያ ሰው ነበር። እርሱም ሊሰግድ ወደ ኢየሩሳሌም መጣ። ሲመለስም በሰረገላው ላይ ተቀምጦ የነቢዩ የኢሳይያስን መጽሐፍ ያነብ ነበር። መንፈስ ቅዱስም ፊልጶስን ሂድ፣ ይህን ሰረገላ ተከተለው አለው። ፊልጶስም ፈጥኖ ደርሶ የነቢዩን የኢሳይያስን መጽሐፍ ሲያነበው ሰማው። ፊልጶስም በውኑ የምታነበውን ታውቃለህን አለው። ጃንደረባውም ያስተማረኝ ሳይኖር በምን አውቀዋለሁ አለው። ወደ ሰረገላውም ወጥቶ አብሮት ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረው የመጽሐፉ ቃልም እንዲህ የሚል ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም የሚሸልተው ፊት እንደማይናገር እንዲሁ አፉን አልተከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዷልና ትውልዱን ማን ይናገራል? ጃንደረባውም ለፊልጶስ መልሶ ነቢዩ ስለ ማን እንዲህ ይላል? ስለ ራሱ ነውን ወይስ ስለ ሌላ? እባክህ ንገረኝ አለው። ፊልጶስም አፉን ከፈተ፣ ስለ ኢየሱስም ከዚያው መጽሐፍ ጀምሮ አስተማረው። በመንገድ ሲሄዱም ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ መጠመቅን ምን ይከለክለኛል አለው። ፊልጶስም በፍጹም ልብህ ብታምን ይገባሃል አለው። ጃንደረባውም መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለው። ሰረገላውንም እንዲያቆሙ አዘዘ። አቆመውም። ፊልጶስና ጃንደረባው በአንድነት ወደ ውሃው ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የእግዚአብሔር መንፈስ ፊልጶስን ነጥቆ ወሰደው። ጃንደረባውም ከዚያ ወዲያ አላየውም። ደስ እያለውም መንገዱን ሄደ። ፊልጶስም አዛጦን ወደምትባል ሀገር ደረሰ። በከተማዎችም ሁሉ የተዘዋወረ ወደ ቂሳርያ እስኪደርስ ድረስ ያስተምር ነበር። የዕለቱ ምስባክ መዝሙር 80 ቁጥር 3 በመባቻ ቀን በታወቀችው በዓላችን ቀን መለከትን ንፉ፣ ለእስራኤል ሥርዓቱ ነውና ያዕቆብም አምላክ ፍርድ ነውና። መዝሙር 80 ቁጥር 2 ከሕፃናትና ከሚጠቡ ልጆች አፍ ምስጋና አዘጋጀህ፣ ስለ ጠላትን ግፈኛን ታጠፋው ዘንድ። የዕለቱ ወንጌል ዮሐንስ 12 ከቁጥር 1 እስከ 11። ፋሲካ ከሚውልበት ከስድስተኛው ቀን አስቀድሞ ጌታችን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም ምሳ አደረጉለት። ማርታም ታሳልፍላቸው ነበር። አብረውት ምሳ ከበሉትም አንዱ አልዓዛር ነበር። ማርያም ግን ዋጋው የከበረና የበዛ 1 ነጥር የጥሩ ናርዶስ ሽቱ ወሰደችና የጌታችን ኢየሱስን እግር ቀባችው፣ በፀጉሯም አሸችው። የዚያ ሽቱ መዓዛም ቤቱን መላው። ከደቀ መዛሙርቱ አንዱ የነበረ ያሲዘው ዘንድ ያለው የስምዖን ልጅ አስቆሮታዊ ይሁዳ ግን እንዲህ አለ፣
ለነዳያን ይሰጥ ዘንድ ይህን ሽቱ ለ300 ዲናር ለምን አልሸጡትም? ይህንም ያለ ድሆች አሳዝነውት አይደለም፣ ሌባ ነበርና ሙዳዩ ምጽዋትንም ሲጠብቅ በውስጡ ከሚገባው ይወስድ ነበርና ስለዚህ ነው እንጂ። ጌታችን ኢየሱስም እንዲህ አለ፣ ለምቀበርበት ቀን ትጠብቀው ዘንድ ተዋት። ድሆች ግን ዘወትር አብረዋችኋሉ፣ ዘወትርም ታገኟቸዋላችሁ። በወደዳችሁም ጊዜ መልካም ታደርጉላቸዋላችሁ። እኔን ግን ዘወትር የምታገኙኝ አይደለም። ከአይሁድም ብዙ ሰዎች ጌታችን ኢየሱስ ክርስቶስ በዚያ እንዳለ ባወቁ ጊዜ ወደ እርሱ መጡ። የመጡትም ጌታችን ኢየሱስን ለማየት ብቻ አልነበረም፣ ጌታችን ኢየሱስ ከሙታን ለይቶ ያስነሳውን አልዓዛርንም ያዩ ዘንድ ነበር እንጂ። የካህናት አለቆችም አልዓዛርን ሊገድሉት ተማከሩ። ከአይሁድ ብዙዎቹ ስለ እርሱ እየሄዱ በጌታችን ኢየሱስ ያምኑ ነበርና። ውድ የባህራን ሚዲያ ቤተሰቦች፣ የአብይ ጾም 8ኛ ሳምንት ሆሳናን ዝግጅት በዚህ ፈጸምን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ዝግጅቶቻችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮዎቻችን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። እናመሰግናለን።